ሄሎ እቅዴን ካከሸፍክብኝ እንደ ቀልድ 1 አመት ሞላው አይደለ? ጊዜው ግን እንዴት ነው ይበረው ባክ? ምንድነው የምታወራው? ይሄን ቀን አንተ ብትረሳው ምን ያረሳው? የቤዛና የሱራፌል አንቨርሰሪ ነገ ነው እና ቤዛን ባዳንኩበት ቀን መልሼ ነፍሷን እንዳጠፋ ነው የምትፈልገው? ነገሩን አልኩ እንጂ ዛሬ ራሱ ብታረገው ደስ ይለኛል። ታውቃለህ አንዳንድ ጊዜ ፍላጎትህ ራሱ በጣም ግራ ይገባኛል። ሀብቷን ከሆነ የምትፈልገው ሀብቱን ላስመልስልህ አልኩህ እኮ። ምንድነው ሌላ የምትፈልገው አንተ ሰውዬ? አንተ ማናባው ነው ይሄን ንብረት የምታስመልሰው? ያዘዝኩን ስራ ለምን ዝም ብለህ አሰራ? አንቺ ደግሞ እዚህ ምን ልትሰሪ መጣሽ? የእህቴን ነፍስ ለመታደግ ነው የመጣሁት። ቤዛ የለችም እንዴ? እዚህ ምን ታደርጊያለሽ? ቤዚ አንዴ ተረጋግተሽ አዳምጪ። ምንም የማዳምጥሽ ነገር የለም። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ ውጪ። ቤዚ እባክሽ አንዴ ብቻ አዳምጪ። አሰሚያትም እንዴ? ቤቱን ለቀሽ ውጪልኝ ያለችሽ እኮ ነው። የእህቴ ህይወት አደጋ ላይ ነው እያልኩ እኮ ነው። ለእኛ ደግሞ ካንቺና ከዛ ከማይረባ ዶክተር በላይ አደጋ ሰው የሆነብን የለም። ሮቤል አሁንም ድረስ አንቺን ለመግደል ሳሚን እዚህ ልቆታል። ሳሚ ቲጂን እርዳታዋን ቢጠይቃትም ቲጂም ደግሞ ሚስጥሩን ካልነገርከኝ ሮቤል ምን አድርግ ብሎህ እንደሆነ እውነታውን ሳትነግረኝ በጭራሽ አላግዝህም ብለዋለች። ሳሚም ደግሞ አማራጩ እሷ ብቻ ስለሆነች የተፈጠረውን ነገር ነግሯት ነበር። ዶክተር ሮቤል የሰጠውንም መርዝ ሲያሳያት ይሄ ለኔና ለሱራፌልም የሰጠን ይሄንኑ መርዝ ነበር ስትለው እባክሽ እርጅኝ ፍቅረኛዬን አምጪልኝ ብሏት እንግዲህ ለምኗታል። እና እሷም ቢያንስ 100,000 ብር ትራንስፈር አርግ ብለዋለች። እሱም በዚህ ተስማምቶ 100,000 ብሩን ካስተላለፈላት በኋላ ግን ሐሳቧን ቀይራ በዚሁ ወደ እነቤዛ ቤት ለመግቢያ ስበብ የፈለገች ይመስላል። እነቤዛ ጋር ድንገት ሳያስቧት ገብታ ሳሚ ወደዚህ ቤት የተላከው አንቺን በመርዝ እንዲገልሽ ነው ብላ ነግራታለች። እና ቤዛ ታምናት ይሆን? ሱራፌልም ሙጭልን እያለ ነው። ግን ደግሞ ቤዛ አምናት ወደ ቤቷ ትይጅን ዳግመኛ ታስገባት ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተርፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበት አያድርስ። በባለፈው ክፍል እንዴት ተመለከትነው ምሳሌ ቤዛ ተከታታይ ድራማ እንግዲህ ቤዛ በባለፈው ክፍል እንዴት ተመለከትነው 2-3 ጊዜ ሳሚ ቤዛን ለመግደል ሱራፌል ለመግደል የተሰጠውን መርዝ ለመጠቀም ባለመቻሉ እባክህ ቀይርልኝ ቢለውም አይ አሻፈረኝ አልቀይርልህም፣ ከፈለክ እንግዲህ የፍቅረኛህን አስክሬን በር ላይ ጠብቅ ብሎ ነበር የዘጋበት። እና ሳሚም የሚያደርገው ነገር ግራ ገብቶት ቤዛንም ጨክኖ መግደል አልቻለም፣ ሱራፌልንም ጨክኖ መግደል አልቻለም። በዚህ የተነሳም ሉሲንም አልተለቀቀችም ማለት ነው። እና በዚህ ሁኔታ ላይ አጣብቂኝ ውስጥ ሲሆን ሳሚ ቲጂን ማግኘትን መርጧል ማለት ነው። ቲጂን አግኝቶ ሲያናግራት ቲጂን እባክሽ እርዳታሽ ያስፈልገኛል አሁን ብሏታል። በዛ ላይ ደግሞ ሚስጥሩን በመናገሬ እንድትጸጸት እንዳታረጊኝ፣ ስለዚህ ይሄን ሚስጥር ካንቺ ውጭ ሌላ ሰው አንድ ሰው ላይ ባገኘው እኔ ለመኖር ምንም የሚያጓጓኝ ነገር የለም፣ ተስፋ ቆርጫለሁና አንገትሽን ቆርጥልሻለሁ ብሎ አስፈራርቷት ነበር። ይሄንንም እኮ ደጋግመህ ምለህ ነገርከኝ፣ ነገር ግን እኔ እንዳረግህ ልከፈለክ ሮቤል ምን ብሎህ ነው? ከዛስ ደግሞ እውነቱን እስካልነገርከኝ ድረስ በዛ ላይ በጓደኛዬ በመወዳት ጓደኛዬ ምን ሊያረጋት እያሰበ ነው? እሱን እውነት እስካልነገርከኝ ድረስ እኔ በጭራሽ ልለቅህ አልችልም ብለዋለች ማለት ነው። እናም እሱም አማራጭ ስላጣ ብቻ ሉሲን ማግኘት ከፈለክ ስለተባለ እንግዲህ አማራጩ ብዙ ሚሊዮን ብሮችንም ብትጠይቀው እሱንም ማድረግ እንደሚችል፣ ምክንያቱም ሱራፌል እህቴን ላሳከምበት ገንዘቡን ትራንስፈር አርጎልኛል ብሎ ነግሯታል። የተፈጠረውን በሙሉ ሚስጥሮቹን ካዳመጠች በኋላ እሺ አሁኑኑ 100,000 ብር ትራንስፈር አርግ ተብሎ እሱንም አድርጎ ነበር እና እሺ ብለዋለች። እሱ ሳሚን በጉጉት እየተጠባበቀ ይገኛል። ቲጂ ግን ስራዋን መስራት ጀምራለች ማለት ነው። የቤዛ አክስትም ከሆስፒታል ወጣለች።
የቤዛ ክስት ግን ጸጸቱ ሆዷን እያላት አላስቀምጥ ብሏታል። ምክንያቱም ቤዛና ሉላ እትማማቾች እንደሆኑ ሙሉ በሙሉ የምታውቅ ይመስላል። ስለዚህ ቤዛ ሞታለች ወይስ በህይወት አለች የሚለውን ነገር ማጣራት ይኖርብናል። በጭራሽ ከዚህ በኋላ ምንም አይነት ነገር እንዲኮኝብኝ አልፈልግም። ስለዚህ እቺን ልጅ ማጣራት አለብን። ፖሊስ ጣቢያ ቢሆንም ሄደን ስለ ቤዛ ያለውን ነገር ማጣራት ይኖርብናል። እኔ ምንም ሰላም ሊሰጠኝ አልቻለም። ምንም እረፍት እየሰጠኝ አይደለም። መጨናነቅ በዝቶብኛል። ስለዚህ በሞትም እንኳን የሰላም እረፍት ማገኘው ስለዚህ ልጅ ማወቅ አለብን እያለች ነው። ሉላም ደግሞ አሁንማ ወደ ኋላ የሚባል ነገር የለም እኮ ስለዚህ ልጅ ክፉነት እኮ እኔ መጀመሪያውንም ነግሬሽ ነበር ብትላትም እባክሽ ልጅ አሁንም ቢሆን የሚጸጽተኝን ነገር አናደርግ፣ ስለ ቤዛ ማውራሽ ነገር አለ ብላታለች። ነገር ግን ደግሞ ፈርታለች፣ መናገር አልቻለች። እናም እኔ መታከምም አልፈልግም። የምፈልገው ስለዚህ ልጅ እውነታውን ማወቅ ብቻ ነው። በምን መንገድ ነው ስለ ቤዛ ማጣራት የምንችለው እያሉ ፍለጋ ላይ ናቸው። ሉላም አክስቴ አሁን ምን ተፈጥሮ ነው ልጅቷን ታውቂያታለሽ ወይ ብትላትም እንደማታውቃት ግን ደግሞ ህሊናዋ እረፍት ሊሰጣት እንዳልቻለ ቲጂ የሆነ የፈለገችው ነገር እንዳለ ይገባኛል። በዛ ላይ ደግሞ ቢሳካ እንኳን ኩላሊቷን የምትሰጠኝ አይመስለኝም፣ የሆነ ነገርማ አለ እያለቻት ነበር። እናም ከዚህ በኋላ ምንም አይነት ወንጀል ውስጥ እንድትገቢብኝ አልፈልግም እያለች ስለ ቤዛ ማጣራት የተቻላቸውን እየሞከሩ ይገኛሉ። ሳሚም እንግዲህ በመጨናነቅ አዲስ እንግዳ የሆነ ስሜት ቢኖረውም ግን ደግሞ እያስመሰለ እዛው እነ ቤዛ ቤት ቀጥሏል። ቤዛም እንደ ሳሚ ምን ሆነህ ነው? ምንም መረጋጋት አይታይብህም እኮ እያለችው ነበር። ቅንጭርቴስ እንዴት ነው ቢላትም ቅንጭርቴ አሁንም ቢሆን ሱራፌልን ሳይ ምንም እየተረጋጋ አይደለም ስትለው በቃ እሺ ልጆች ይመጡና ይወስዱታል ብሏታል። ግን አንተ ደግሞ ምን ሆነህ ነው? ምንድን ነው አንተ ጋር? አንተ ሰላም ነህ ወይ? መጨናነቅ እኮ ይታይብሃል ብትለውም እሱ ሰላም እንደሆነ ነግሯት ከቤት ወጥቷል ማለት ነው። ሱራፌልና ቤዛም አሁን ላይ ደስ የሚል ጊዜ እያሳለፉ ይገኛሉ። እና ሱራፌል ቤዛ ሳሚ ከመርዝ ያተረፈባት ጊዜ አንበሰሪያቸው አይዶን አቤት እንግሊዘኛው እኮ ሲዘልቀኝ ማለት ነው። እናም ስለ አንደኛ መስለ ደረሰ መቼም ረስቼዋለሁ እንዳትለኝ እያለችው ነበር። ሱራፌልም በጭራሽ ሊያስታውስ አልቻለም። እናም እንግዲህ ከብዙ ጉትጎታ በኋላ እሷው ስታስታውሰው ይቅርታ ጠይቆ አንደኛ ዓመታችን አንቨርሰሪያችን ነው እንዴ ለካ እያላት ነበር። እና እሷም የሆነ ነገር አስቤ ነበር እሱን በማስመልከት ምናልባትም እኮ የሙት ዓመት የነበርም ስትል በጭራሽ እንደዛ አትበይ እባክሽ ያለፈ ነገር እያነሳሽ ምንድን ነው እኔን አትጉጂኝ ብሏት ነበር። እሷም እሺ እንደዛ ማለቴ ሳይሆን እንደው ያው እንደዛ ነው ማለቴ ነው። ስለዚህ ይሄን አስመልክቶ ለሳሚ ሽልማት ነገር ብናዘጋጅለት ብዬ አስቤ ነበር ብትለም እሺ ብሎ ሁሉንም ነገር እየተስማማ ነው። አሁን ላይ ሱራፌል ነገሮችን ሁሉ መስማማት ይዟል። እንግዲህ እሺ ብሏል። እና እንደውም በጣም ነው ደስ የሚለኝ እኔም ሚስቴን ያተረፈልኝ ጊዜ ስለሆነ እሱን በስርዓት ማክበር ይኖርብናል እያሉ ነው። በሌላ በኩል ደግሞ ዶክተር ረቤልም ደውሎ የዛሬ ዓመት ይህን ቀን አስታወስከው ወይ? ነገ ቀኑ ምንድን ነው? ስራዬን ያበላሽህበት ቀን ነው፣ ስራዬን ያከሸፍክበት ቀን ነው ብሎታል። እናም ደውሎ ላንተም ወደዛ ቤት ሄዶ ስራህን ለመስራት የሚያቀልልህ ይመስለኛል። ነገ ይሄው እንግዲህ ያተረፍካት ቀን አንደኛ ዓመታቸው ነው። ስለዚህ በጣም ስራህን ባበላሽህበት ሰዓት ስራህን ደግሞ የምታስተካክልበት
ልዩ ቀን ነውና አንተም በዛ ቀን ስራህን መስራት ይኖርብሃል፣ ካልሆነ ግን እያለ ማስፈራራቱን ቀጥሏል ማለት ነው። እና ሳሚም ይሄ ሁሉ ማስጠንቀቂያ ሲደርሰው ምን ማድረግ እንዳለበት ግራ ገብቶታል። እባክህ ትዕዛዙ ይቀየር፣ ገንዘብህን ላስመልስልህ፣ ሀብትህን ላስመልስልህ። አንተ ከሷ ህይወት ጋር ምን አለ? ከሷ ነፍስ ጋር ምን አለ? ከሷ ሞት ጋር ምን አለ? ገንዘብህን አይደል የምትፈልገው? ገንዘብህን ላስመልስልህ ወይም ደግሞ ቤዛን በፍቅርኒ ማማለልና ሀብቱን ሙሉ ማስመለስ እችላለሁ እባክህ ቢለውም በጭራሽ በእንደዚህ አልስማማም ብሎ አሁን ላይ ምርጫም ሊሰጠው አልቻለም። በጭራሽ የምርጫ እድልም ለሳሚ ሊሰጠው አልቻለም። ሳሚ ደግሞ በዚህ የተነሳ እጅግ በጣም ተበሳጭቷል። ምን ማድረግ እንዳለበት ግራ ገብቶታል። በምን መንገድ ሉሲን ማትረፍ እንዳለበት ግራ ገብቶት ተስፋ የቆረጠበት ሰዓት ላይ የደረሰ ይመስላል ማለት ነው። እናም በዚህ አጋጣሚ ነው እንግዲህ ቲጂን ጠርቶ ማናገር የፈለገው። ቲጂም ገና ተጠርታ ስትመጣ አሁን ላይ በኩራት ሆኗል የምትናገረው ማለት ነው። እናም እርዳታ ስትጠየቅ ደግሞ የበለጠ ጀነን ብላለች። እናም ዶክተር ሮቤል ጋር ያላቸውን ግንኙነት ሁሉንም ነገር ሚስጥሩን ካስወራች በኋላ መደራደሪያ 1 ሚሊዮን ብላ ነበር። እሱንም እሺ አስተላልፍልሻለሁ ሲል እንደሱም ሰርተው አይደለም መቼም የቤዛን ገንዘብ ነው ብትለውም እህቱን ለማሳከም ሱራፌል እንዲያስተላልፈለት ነግሯት ነበር። እና ይሄ 1 ሚሊዮን በቂ ላይሆን ይችላል ብትለው ምንም ያህል በይ ብቻ ግን የሳሩንን ልጅ እንዳዳንሹ ሁሉ ሉሲንም አምጭልኝ ፍቅረኛዬን ብሏት ነበር። መሳለቅ ጀምራለች ማለት ነው ቲጂ ተፈላጊ ስትሆን አይ ቲጂ። እናም በስተመጨረሻም ስራውን እንዲሰራልህ ከፈለክ ስለ ቤዛ ምን እያላችሁ ነው? ይቺ ምስኪን ጓደኛዬን ምን ልታረጓት አስባችሁ ነው? ምን አድርግ ነው ያለ ብለው ነበር። ይሄ ሚስጥር አልነግርሽም ቢላትም ሚስጥሩን ካልነገራት ደግሞ ስራውን እንደማሰራ ስታስጠነቅቀው ሳሚ በሐሳቧ ተስማምቶ ሁሉንም ነገር ነግሯታል። የያዘውንም መርዝ ሳይቀር ሲያሳያት መርዙ ከዚህ የዛሬ ዓመት የተሰጣቸው መርዝ ተመሳሳይ እንደሆነ ነግሯታል ማለት ነው። እናም ገንዘቧንም 100 ሺህ ብር ይዛ ያለበትን አካባቢ አጣርተሽ ንገሪኝ፣ እኔ ራሴ ስራውን መስራት እችላለሁ ብሏት ነበር። ግን ደግሞ እኔ ራሴ አመጣታለሁ ብላው ተስማምታ ገንዘቡን ተቀብላ ከሄደች በኋላ ቀጥ ብላ የሄደችው ወደነ ቤዛ ቤት ነበር ማለት ነው። ቤዛ ቤትም ስትሄድ እንዴ አንቺ ምን ታረጊያለሽ? እዚህ ደግሞ ምን ልታረጊ ነው? ምን ቀረሽ? እና ነው የመጣሽው? ውጭልን ሱራፌልም ውጭልኝ፣ ቤዛም ውጭልኝ ሲሏት ቤዛም አስፈልግሻለሁ፣ አሁን የመጣሁበት ሰዓት ላንቺ ብዬ ነው፣ ላንቺ ነው አስፈልግሻለሁ እያለች ማስመሰሏን ታይዛለች። ቤዛም አታስፈልግኝም፣ ውጭልኝ፣ ሱራፌልም ውጭልኝ ባሏት ጊዜ እንግዲህ ወደዛ ቤት የሄደችው ሳሚ ዳግመኛ ወደዚህ ቤት ተልኳል። ወደዚህ ቤት የተላከው ደግሞ አንቺን እንዲገልሽ ነው። ዶክተር ሮቤል ልኮታል፣ አንቺን እንዲገልሽ መርዛስ ይዞ ብላ ነግራታለች። ሱራፌልም ቤዛም በጣም ተደናግጠዋል ማለት ነው። እና አሁን ደግሞ ምን ሊፈጠር ይችል ይሆን? ቲጂ የእውነት ሉሲን ታስፈታታለች ወይስ ደግሞ ሚስጥሩን ብቻ ተናግራ ትቀራለች? ቤዛስ ቤት በዚህ ስበብ ትገባ ይሆን የሚለውን ውድና የተወደዳችሁ በቀጣይ ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል።